በዮዲት የተፈጸመው ያ ችግር ክርስትና ተመልሶ በላስታም ውስጥ እኮ ክርስትና ኦርቶዶክስ ተመለሰ እኮ አዎ አለ ሲመለስ ክፍት የሆነ ነገር አገኘች ቤተክርስቲያን መጽሐፍት የላትም ተቃጥሏል ካህናት የሏትም ተገለዋል ህንጻ ቤተክርስቲያን የላትም ስለዚህ በዚህ ጊዜ ይላሉ አንዳንዶች ግራኝን ይጨምራል በኋላም ግራኝ አህመድ ሲነሳም እንደዚህ እሱንም ወራሪ የሚለው ነገር ተስተካክሏል ይመስለኛል አሁንም ግራኝ አህመድም ሲነሳ 15 ዓመት ነው የመግዛት እድል ያጋጠመው እሱም መጽሐፍትን የማቃጠል ካህናትን የመግደል ህንጻ ቤተክርስቲያን የማቃጠል መጽሐፍትን የመዝረፍ ነገር ነበር ይባላል እነዚህ ሁለት ክፍተቶች ለኢትዮጵያ ቤተክርስቲያን ውድቀት አስተዋጽኦ ነበረባቸው እንግዲህ በጣም ጥሩ ነገር ነው አይ ቲንክ ዛሬ በጣም ሌት ባለ መንገድ ነው የገባነው ምንም እንኳን ሰው ተወልዶ የሚያቀው ታሪክ ነው ብለን ብንልም ግን አያይዘን ከዘመኑ ችግር ጋር ለማምጣት ስለፈለግን ነው አሁን ሌላው እንግዲህ የኢትዮጵያ ቤተክርስቲያን ችግር ነው ተብሎ የሚባለው ወርጌታ ጽጌ የንግስት ዮዲት እንግዲህ ወራሪ ነች ምናምን የሚለው ነገር በብዙ ምክክር ትንሽ ደከም ያለ ይመስለኛል አሁን ወራሪ አይደለችም በሀገር ውስጥ የሚደረግ እርስ በርስ ግጭትን አሸናፊ እንደሚገዛ አይነት ነው ይባላል እና ወራሪ የሚለውን እናነሳለን እኛም አንልም ብዙ ጊዜ ብያለሁ እና አንድ ጊዜ ነው የተረዳሁት ምንድነው በኢትዮጵያ ታሪክ ውስጥ አንደኛው የጎበዝ አለቃ ተነስቶ ያሸንፍና ይገዛል ወራሪ አይደለም አሁን ለጊዜው እድል ቀናው ጦር ቀናው ንጉስ ይሆናል ደሞ ነገ ሌላው ይመጣል ይሄ የተለመደ ስለሆነ ወራሪ የምንለው ከኢትዮጵያዊነት ውጪ የሆነ ባዕድ የሆነ ሰው መጥቶ ቢያደርግ እንደሱ ነው ወራሪ የምንለው ኢትዮጵያ ውስጥ የተደረጉ የጦር ግጭቶች በሙሉ የወረራ ጉዳዮች አይደሉም የምንላቸው የጎበዝ አለቃ ባሸነፈ ቁጥር የአንዱ አካባቢ ባሸነፈ ቁጥር ንጉስ የሚሆንበት ሀገር ስለሆነ ማለት ነው ሶ ዮዲት በተነሳችበት ጊዜ በዘመነ ዮዲት አንድ 40 ዓመት እንደቆየች ነው አይደል የሚነገረው በሷ ዘመን አንድ የተፈጠረ ነገር አለ ዮዲት እንግዲህ ታሪክ ወደ ኋላ ሄደን 1000 ዓመት ምናምን ነው አሁን የምናወራው በትክክል እንዲ ነው ብለን ባንልም ብዙ የታሪክ ጸሐፊዎች እንዳስቀመጡት ዮዲት የአክሱምን መንግስት ገልብጣ አሸንፋ ድል ነስታ መንግስትን ከአክሱም ወደ ላስታ ስታመጣው ፖለቲካውን ብቻ ሳይሆን የሰራችው ሃይማኖታዊ ነገሩን ሰርታለች ይባላል እንደ ቁጡ አድርጎ ያስነሳትም እሱ ነው ይባላል አዎ ሃይማኖታዊ ጉዳይ እንደ ወራራ የቤተክርስቲያን ታሪክ ጸሐፊዎች እንደ ወራሪ አድርገው የተረኳት የዚያ ቤተ እምነት አቀንቃኝ ስላልሆነች ተቃዋሚ ሆና ስለመጣች መጀመሪያ እሷ ተበድላ ነው እውነት ለመናገር እነሱ ሲጎዱ ወራሪ የወራራ አልተባሉም እና እንዳልከው አሁን ነው እኔም እንደው እውነት ለመናገር የመጣልኝ ሐሳቡ አዎ ወራሪ የሚለው ማንሳት አለብን ከንግግር ባይባል ጥሩ ነው ድል ቀናት የአክሱምን መንግስት ገልብጣ ወይም ጥላ አሸንፋ ላስታ መስረታ ስታስተዳድር 40 ዓመት ነው ያስተዳደረችው ቀላል ዓመት አይደለም ሃይማኖታዊውን ጭምር ነካክታ ነበር እንግዲህ ይሄ የኋላ ታሪኩን እንቶ በቀል ነበረባት በስጭት ነበረባት በኦርቶዶክስ ክርስትና ላይም ነበረባት ምክንያቱም እንግዲህ ፈላሻ የሚለው ተጠንቅቀው አድማጮች እንዲሰሙ ይፈልጋሉ ስደተኛ ናቸው ሰቃሊያን እግዚ ናቸው ከሚባሉት ወገን ነች እየተባለ ይነገራል አልፎ እንዲህ አይነት ነገር ስለነበረባት ክርስትናን አምራ በመጥላቷ ቤተ ክርስቲያንን መምራንን መጽሐፍትን አቃጠለች የሚል ታሪክ አለ የዮዲት መነሳት በራሱ ለቤተ ክርስቲያን ችግር ነው ባንልም ችግሩን ይሄንን ማቃጠሉን መምራኑን መግደሉን መጽሐፍት ማቃጠሏ ነገር የፈጠረው ክፍተት የኢትዮጵያ ክርስትና በውድቀት ላይ እንዲገኝ አድርጎታል ያለ መጽሐፍ ያለ መምር ያለ መሰብሰቢያ ህንጻ 40 ዓመት ቆይቷል ማለት ነው ወይም በዱር በገደሉ ምንድነው አንድ ትልቅ ትውልድ አለፈ ቀላል ትውልድ አይደለም በእነዚህ ዘመናት ውስጥ ክርስትና ያለ ወንጌል ክርስትና ያለ መምር ክርስትና ያለ ቤተ ክርስቲያን የቆየ ይሄ ትልቅ ችግር ነው ዮዲት ስትወድቅ ድል ስትነሳ
የቀጠለው እነ መርዓ ተክለ ሃይማኖትን ቀጥሎ ዮዲት ስታልፍ በዚያ በኋላ የዛጉዌ መንግስት አይደለም የሚቀጥለው በዚያው የእቺ ሴት ስልጣኗ ሲገደብ እንግዲህ በሞት ይሁን ወይ በመነጠቅ ይሁን ግልጽ የሆነ ታሪክ እዚያ ላይ አልተቀመጠም። ትንሽ ታሪክን የማድበስበስ ነገር አለ በእኛ በአገራችን ስለማይፈለግ ያ ታሪክ ጠላትን እንደ ጠላው አድርገን የምትተርክበት እንጂ በታማኝነት አጽፍም ብዙ ጊዜ በአገራችን ላይ እና የአክሱምን መንግስት ያኔ ትግራይ አይደለም የአክሱምን መንግስት ድል አድርጋ እዚያ 40 ዓመት ሙሉ ኢትዮጵያን እየተንቀሳቀሰች ስትመታ የበቀል ይመስላል እኔ የምፈራው ለምን መሰለ ካህናትን ገላለች ለምን መሰለ የአክሱም መንግስት ክርስትናን ከተቀበለ በኋላ የንጉስ ሃይማኖት የህዝብ ሃይማኖት ይሁን እየተባለ እየተገደደን ቢሆን እየተመታን ቢሆን ክርስቲያን ይሆን ነበር። ይሄ ለረጅም ጊዜ መጥቷል። ምንም ጥርጥር መካድ የሌለበትም እውነት ነው። በቃ የንጉስ ሃይማኖት ተቀበል ንጉስ ይሄን እምነት ተቀብሏል ተብሎ ናጼ ሱስንዮስ ሁሉ ካቶሊክነትን ተቀብያለሁ ሲሉ ህዝቡ እንዲቀበል በቃ የንጉስ ሃይማኖት ነው ተቀበላታለ ተብሎ 600 ካህናት አንድ ጊዜ ሲታረዱ የንጉስ እምነትን ምን ተቀበሉ ተብለው ነው። እና እነዚህ ነገሮች አምባገነናዊ ስልጣን ይንጸባረቃሉ። ሃይማኖትና መንግስት ያልተቀደሰ ጋብቻ ስለነበራቸው እንደዚያ ነገር ነው። አዎ እንደዚያ ነገር ነው። ስለዚህ ሴቲቱ አሁን ሁሉ እኮ መጥፎ ስም አላቸው እውነት ለመናገር እንደው ወደፊት ምን ነጋገርበት ይሆናል ብዬ አስባለሁኝ። ፈላሻ ማለት ቡዳ ፈላሻ ማለት ሸክላ ሰሪ ፈላሻ ማለት ይሄ የበታችነት አንጥረኛ ምናምን በቃ አብሮ የማይበላ የማይጠጣ አይ ቲንክ እሱን በቅርቡ እናየዋለን። የበታችነት ስሜት በቃ አይደለ እምነትከን አልቀበልክ ሲሉ እነሱን ማዋረድ የስነ ልቦና ጫና ማድረግ ጋብቻቸውን ሁሉ መናቅ መጸየፍ ይሄ ሁሉ ነገር በቃ ሊበሉ ሲመጡ ለብቻ ልክ እንደውሻ መብያ ለብቻ የሆነ ሰባራቃ እንደምትሰጥ አይነት ነገር ሆነ የምትቀበልበት ያ አይነት መጥፎ አካሄድ ነበረ እና ያበቀል ነበረና እውነት በዚያ መንፈስ ተነሳስታ ከሆነም አካሄዷ ትክክል ነው ማለት ይቻላል። አካሄዷ እንደ ስጋ ካህናትን ገደለች፣ መጻሕፍትን አቃጠለች፣ ህንጻ ቤተክርስቲያን ናት። ምናልባት እግዚአብሔርም ተቆጥቶ ጊዜ ሰጥቷት ሊሆን ይችላል፣ እየቀጣም ሊሆን ይችላል ይችላል እና ከዚያ በኋላ ከሷ አልፈት በኋላ ግን ወዲያውኑ የላስታ መንግስትን የተመሰረተው የሷ መንግስት እንደ ላስታ መንግስት ተደርጎ አይወሰድም። ግን ለላስታ መንግስት መመስረት በነገራችን ላይ በሷ መንግስትና በላስታ መንግስት መካከል የአክሱም መንግስት ለማንሰራራት ሞክሮ ነበር። አቅሙ ስለተመታ የሸዋ መንግስትም ጉተታ ስለነበረው ከወደ ላስታ ወደ ሸዋ ለማምጣት አክሱሞች ወደ አክሱም ለመመለስ ሽኩቻ ነበራቸው። የሆነ የታሪክ መሰራረቅና መጠላለፍ ነበር። ስለዚህ የላስታ መንግስት በለስ አገኘ አገው ነው ስልጣን ያዘ መርዓ ተክለ ሃይማኖት ላይ ጀመረ። ከዚያ በኋላ ወደ 300 ከምናምን ዓመት መጣ። እኔ እንደው በርግታ ጊዜ ላይ እንደውም ይሄ ጫና ስለነበረ እነ ንጉስ ላሊበላ ክርስቲያን የሆኑት ንግስናቸው ማጽናት ስላቃታቸው ነው ይባላል። ምን ማለት ነው መሰለ ንጉስ ሆነው ሲቀመጡ ያ ነገር አለ ይሄ ተቃውመዋል። ስለዚህ ሳይወዱ በግድ የተጠመቁ ብዙ ናቸው ይባላል። ክርስቲያን የሆኑ ብዙ ናቸው ማለት ኦርቶዶክስ እንዲሆኑ የተገደዱት ማለት ነው። ክርስቲያን እንዲሆኑ የተገደዱት የሚል ነገር አለ። እንዲህ አይነት ነገሮች አሉ። ኦኬ መቼም አሁን ፖለቲካ ታሪኩን ማውራት ስለማንፈልግ ክርስትናው ላይ እንምጣና በዮዲት የተፈጸመው ያ ችግር ክርስትና ተመልሶ በላስታም ውስጥ እኮ ክርስትና ኦርቶዶክስ ተመለሰ እኮ አለ ሲመለስ ክፍት የሆነ ነገር አገኘች ቤተክርስቲያን። መጽሐፍት የላትም ተቃጥሏል፣ ካህናት የሏትም ተገለዋል፣ ህንጻ ቤተክርስቲያን የላትም። ስለዚህ በዚህ ጊዜ ይላሉ አንዳንዶች ግራኝን ይጨምራል። በኋላም ግራኝ አህመድ ሲነሳም እንደዚሁ እሱንም ወራሪ የሚለው ነገር ተስተካክሏል ይመስለኛል። አሁንም ግራኝ አህመድም ሲነሳ 15 ዓመት ነው የመግዛት ዕድል ያጋጠመው። እሱም መጽሐፍትን የማቃጠል ካህናትን የመግደል ህንጻ ቤተክርስቲያን የማቃጠል መጽሐፍትን የመዝረፍ ነገር ነበር ይባላል። እነዚህ ሁለት ክፍተቶች ለኢትዮጵያ ቤተክርስቲያን ውድቀት አስተዋጽኦ ነበረባቸው። በራሳቸው ጦረኞቹ ብቻ ሳይሆኑ ይህን ክፍተት ለመሸፈን ታየኝና ነካኝ የሚሉ ጸሐፍት እየተነሱ እንደ ገደልና እንደ ድርሳን አይነቶች እንዳሸን የፈሉበት ዘመን
በዮዲትና በግራኝ አህመድ ዘመን ነው ይባላል። ትክክል። ስለዚህ የኢትዮጵያ ቤተክርስቲያን አንዱ ትልቁ ችግር ይሄንን ቀዳዳ ይሄንን ክፍት ነገር ለመሸፈን ሲባል ህልም አየሁ መልአክ ተገለጠልኝ፣ ድንግል ተገለጠችልኝ፣ ሐዋርያት ተገለጡልኝ፣ እግዚአብሔር ተገለጠልኝ የሚሉ ሰዎች ምን ማድረግ ጀመሩ? የልብ ወለድ ድርሰቶችን እየጻፉ ገጸ ባህሪያትን አብ ወልድ መንፈስ ቅዱስን ቅዱስ ሚካኤል ቅዱስ ገብርኤልን እመቤታችን እያስገቡ በኋላም የማናቃቸውን ሰዎች ስም እያስገቡ የሚደርሷቸው መጽሐፍቶች የኢትዮጵያን ክርስትና ወደ ጽንፍ የወሰዱት ናቸው ይባላል። ስለዚህ የኢትዮጵያ ቤተክርስቲያን ከውጫዊ ችግሮቿ ይልቅ የውስጥ ችግሮቿ የበረቱ እንደሆነ እናያለን። እነዚህ ሁሉ ቤተክርስቲያኒቱን የጣሏት ናቸው ማለት እንችላለን። አሁን 13ኛው መቶ ክፍለ ዘመን ላይና 15ኛው መቶ ክፍለ ዘመን ላይ ትልልቅ አደጋዎችን ማየት እንችላለን። 14ኛው ላይ አለ 13ኛው መቶ ክፍለ ዘመን የአቡነ ተክለ ሃይማኖት መነሳት በገድላቸው ላይ በግልጥ እንደተቀመጠው እውነት ለመናገር ፍጹም ክርስቶስን የተኩሰው ሆነው ነው በገድላቸው ላይ የተገለጡት። ጻድቅም ይሁን ኃጥእ ሲሞት ከሳቸው ፊት ሳይደርስ ወደ ሲኦል ወይም ወደ መንግስተ ሰማያት መሄድ እንደማይችል የመካከለኝነቱን ስፍራ የያዙት እሳቸው እንደሆኑ ገድላቸው ላይ በግልጥ የተቀመጠበትን ታሪክ እንመለከታለን። ለአንዲት ጠጉሩ ሰማይና ምድር የማይመጣጠሩት የተባለላቸው ሰው ናቸው በገድላቸው። ከሰማያውያን መላእክት ሚካኤል አቻቸው፣ ጓደኛቸው፣ የቅርብ ረዳታቸው፣ ጠባቂ መላካቸው ሆኖ የተገለጠ ሰው ታሪካቸው ላይ ነው የምናየው ይሄንን ነገር። የቤተ ክርስቲያኒቱ ትልቁ ውድቀት አሁን የውስጥ ችግር ቤተ ክርስቲያኒቱ እናንተ ከምትል ይልቅ እኔ የምትልበት ሁኔታ ፊት ለፊቷ አፍጥጦ ተቀምጧልና አሁን ይሄንን ነገር ቤተ ክርስቲያኒቱ እንድታዩ ነው የምንፈልገው እኛ። ይሄንን ነገር ጻድቁ አባታችን የሚያስብል ነው ወይ ይሄ ታሪክ? ይሄ ጸረ ወንጌልነት አይደለም ወይ የሚለው ነው እኛ ደግሞ ቤተ ክርስቲያኒቱ እንድታይ የምንፈልገው። ስለዚህ ከዚያ ገድል ላይ የሚገርመው ነገር በጸሎቱ ዓለምን የሚያድን ነው የሚላት ለናቱ ሚካኤል መጥቶ በህልሟ ሲነግራት በጸሎቱ ዓለምን የሚያድን ለአንዲት ጠጉሩ ሰማይና ምድር የማይመጣጠኑት በክብር ከኔ ጋር የሚስተካከል ብሎ ሚካኤል በቀጥታ ላፎሚያ ለናትየዋ ሲነግራትና ለአባትየው ለጸጋ ዛብም ይህንኑ ህልም ለሁለቱም ሲነግራቸው ነው የምንመለከተው። በተወለዱ ዕለት በሶስተኛው ቀን ጀምሮ አሐዱ አብ ቅዱስ ብለው ያመሰገኑ የኢትዮጵያን ህዝብ ስነልቡና የሰለቡና ኢየሱስን የምናይበትን ጊዜ ያጣበቡ ሰው ናቸው በታሪካቸው። በጣም የሚገርም ነው ያጻጻፉ ፍሰት። እንቅልፍ አጥተህ ድካምህ ሁሉ ተወግዶልህ በልዩ ሞራል አንብበህ እንድትጨርሰው የሚያደርግ የታሪክ የንባብ ሱስ የሚያስይዝ ነው ታሪኩ። እውነት ለመናገር እኔ ገድላቸውን እኮ እንደዚህ እስመው ነበር፣ ስማቸው እንደዚህ እልሰው ነበር። እግዚአብሔር በሚያውቅ በትልቁ ተጽፎ እዚያ ገድላቸው ስማቸው በቃ ትልቅ በረከት የማገኝበት ነፍሴን ላፍ አድርገው መንግስተ ሰማያት የሚያስገቡልኝ አባት አድርጌ በጣም የምማጸን። ምክንያቱም ታሪኩ አደጋ ነው እና 13ኛው መቶ ክፍለ ዘመን በትልቁ የሚታየው የእሳቸው ታሪክ በጣም ዘግናኝ የሆነ ነገር አለው። አሁን ልክ ነው። ተክለ ሃይማኖትን ብቻ ሳይሆን ሌሎችንም ጻድቃን፣ ሰማዕታት፣ ቅዱሳን እየተባሉ ሰዎችን ድንግል ማርያምን ጨምሮ አሁን በምንላቸው ገጸ ባህሪያት እየተሳሉ በተለይ ከክርስቶስም ይልቅ በእነሱ ተጋድሎ ዓለም እንደሚድን እንዲያውም የራሳቸውን ተጋድሎ ጨርሰው ትሩፋት ያላቸው ለሌሎች የሚተርፍ አይደለም፣ ለሌሎች የሚተርፍ የጽድቅ ኃይል ያላቸው የሚያስምሩ ጸሎትን የሚሰሙ የሚል ገጸ ባህሪ ተላብሰው የተጻፉ መጽሐፍቶች በሙሉ እንግዲህ ለቅዱሳን፣ ለጻድቃን፣ ለሰማዕታት ልዩ ስብዕና በመስጠት የተገለጠው ደግሞ ይሄ የስነ ጽሑፍ ውጤት ለኢትዮጵያ ቤተክርስቲያን ውድቀት ቁልፍ ሚና የተጫወተ ነው። አሁን አንተ በምሳሌነት ገድለ ተክለ ሃይማኖትን አነሳሁ እንጂ ሌሎቹም ገድላትና ድርሳናት ታምራት በተመሳሳይ ሁኔታ ገጸ ባህሪያቱ አስደናቂዎች ናቸው።
እኔ እነዚህ ሰዎች ተጋድሎ አላደረጉም የሚል አይደለም ትግላችን የኛው። ነገር ግን ተጋድሏቸው አንደኛ ለመጽደቅና ለዘላለም ሕይወት የሚያበቃ መሆኑ፣ ሁለተኛ እነዚህን ሰዎች ፍጹምና እንከን የለሽ አድርጎ ማቅረቡ፣ ከእግዚአብሔር ልጅ ከኢየሱስ በስተቀር ኃጢአት የማይነካው ያልነካው ኃጢአት ያላደረገ ያልሰራ ፍጡር አለ ብለን አናምንም። ሥጋ የለበሰ ሁሉ ከክርስቶስ በስተቀር ለክርስቶስ ከኃጢአት ተስማሚነት በስተቀር እንዲያውም አይደለም። ለፍጡራን ግን ከኃጢአት ከድካም ከውድቀት ጋር ያሉ ናቸው። ነገር ግን እነዚህ ከ12ኛው ክፍለ ዘመን በኋላ የተነሱ ጸሐፍት የቤተ ክርስቲያኒቱን የሥነ ጽሑፍ ዘይቤ ሲቀይሩት የሰውን ስነ ልቦናና እይታ ከቅዱስ ወንጌል አንስቶ በገድላት በድርሳናት በታምራት ላይ እንዲቀመጥ በማድረግ ደረጃ የተጫወቱት ሚና ዛሬ ቤተ ክርስቲያኒቱ ላለችበት ውጥንቅጥ ዋነኛ ምክንያት ነው ብዬላለሁ። ይህ ከዚያ ከፍሬምናጦስ ሞት በኋላ የመጣው ክፍተት ያ ክፍተት እንዳለ ሆኖ በቀጥታ ባዶ ንጹህ ወረቀት ላይ ይሄ ገድልና ድርሳን ሲጻፍ የሚመጣው ውድቀት ምን ያህል ከባድ እንደሆነ ተመልከተው። ልክ ነው። ስነ ጽሑፉ እንግዲህ ኦርቶዶክስ ቤተክርስቲያን የምትታወቅበት አንዱ በዓለም አቀፍ ደረጃ ስነ ጽሑፏ ነው። በብራና ቀለም በጥብጠው ብራና ፍቀው የምንላቸው ታሪካዊ ፖለቲካዊ የሆነ ጠቀሜታ ያላቸው በርካታ እኮ አስተዋጽኦ ይኖራቸዋል። ምልህ ትምህርትን ለመጀመር ፊደላትን ቀርጸው መልክ አስይዘው አቅርበው ለትምህርት ለፍልስፍና እንቅስቃሴ ማድረጋቸውን እናደንቃለን። እየተቃወምን ያለነው በእግዚአብሔር ልጅ መከራ ለሰው የተሰጠውን ድነት በተመለከተ ስናይ እነዚህ ጽሑፎች ከቤተ ክርስቲያን ውጭ ቢሆኑ ኖሮ እሰየው፣ እንደ ልቦለድ መጽሐፍ፣ እንደ ፍልስፍና መጽሐፍ፣ እንደ ታሪክ መጽሐፍ አይተናቸው ልናደንቃቸው እንችላለን። ብዙ የልቦለድ መጽሐፍቶች አድንቀናቸው የምንሰማቸው እኮ አሉ። እየተቃወምን ያለነው እነዚህ ልብ አፍልቅ የሆኑ ጽሑፎች ሃይማኖታዊ ሽፋንና ገጸ ባህሪያቸው እግዚአብሔር አብ ወልድ መንፈስ ቅዱስ ጻድቃን ሰማዕታት ሚካኤል ገብርኤል ሩፋኤል በሚል ገጸ ባህሪ ተላብሰው ሃይማኖት ለበስ የጽድቅ መንገድ የጽድቅ ጎዳና ሆነው ሲመጡ ግን የኢትዮጵያ ቤተክርስቲያን በከፍተኛ ውድቀት ላይ መሆኗን አመላካች ናቸው እና ችግሮቿ እነዚህ ናቸው ማለት እንችላለን ማለት ነው ስንደመድመው። በጣም ጥሩ። እንግዲህ ብዙ እያልን ነው፣ እንግዲህ ብዙ እየተናገርን ያለ ነው። እንደው ሰብሰብ አድርገን ወደዚህ ወደ ዝክረ ኒቅያ መምጣት መቻል አለብን። የዘርዓ ያዕቆብ መነሳትም አለ። ንጉሥ ዘርዓ ያዕቆብ ሲነሳ የኢትዮጵያ ቤተክርስቲያን ደግሞ ከአንዱ ጫፍ ወደ ሌላ ጫፍ ሄደችበት ነው። እንግዲህ የኢትዮጵያ ቤተክርስቲያን እነዚህን ችግሮቿን አይታ አሁን በዚህ ዘመን ውስጥ ችግር ለመፍታት የመቀመጥ እድል ያላሳየችበት ችግሮችን ችግር ናቸው ብላ ስለማታመን ነው። እኛ ግን እንናገራለን። አድማጭ ተመልካች መጽሐፍ የሚያነብ ነው፣ የሚመለከተን ማህበራዊ ሚዲያዎችን የሚያይ ነው። እነዚህን ነገሮች ማጣራት ይችላል። አፄ ዘርዓ ያዕቆብ 14ኛው ክፍለ ዘመን ሲነሱ ተነሱ የተባለበት መንገድ ራሱ ነገሱ የተባሉበት መንገድ ራሱ ወላጅናታቸው ስለ ልደታቸው የተነገረውንም ወላጅነታቸውን ታሪክ ስንሰማ የማርያም ፍቅር ያደረባት ነበረች ይላል የአፄ ዘርዓ ያዕቆብ እናት። ልብ በል እንግዲህ አፄ ዘርዓ ያዕቆብ መንገሳቸው ፊት እናታቸው ነበሩ። እናታቸው ኦርቶዶክስ ናቸው። እኒህ ኦርቶዶክስ ሴትዮ ምንድን ነበረ እንትናቸው? የድንግል ማርያም ፍቅር የተቃጠሉ ነበሩ ይላል። አባ ጊዮርጊስ ዘጋስጫም እንደዚሁ ነበር። የእመቤቴ ፍቅር እንደ ሰማይ ምናምን እንደ ውሃ በስቶልኝ ይላል። ፍቅር ነበራቸው። እንግዲህ አሁን ክርስትናውን መፈተሽ አለበት በወንጌል አይደለም። አፍቅሮተ ማርያም በተለየ መንገድ ምን ቢነገር ነው እኒህ ሴትዮ የያዙት? ስለዚህ ምንድን ነው የሚለው? እንዲያውም ለድንግል ማርያም ስዕለት ይሳሉ ነበር ይላል። አሁን እንግዲህ እናምጣው። ስዕለት ለቅዱሳን ለጻድቃን ለሰማዕታት የሚል ትምህርት ሰፍኖ ነበር ማለት ነው። አየ ለፍጡራን ሰዎች ስዕለት ታስገባና ልጅ እንዲሰጡ ትለምናለህ። የተወለዱት በድንግል ማርያም ፈቃድ ነው። በዚህ ምክንያት የድንግል ማርያም ፈቃድ
እንትን አደገበት ኖረበት ፍቅር በዚያው ተያዘ ወደ ንግስና ሲመጣ የድንግል ማርያምን ጉዳይ ለማስፈጸም ወገቡን ታጥቆ ከምንኩስና ሲመጣ ወገቡን ታጥቆ በንግስና መንበሩ ላይ ሲቀመጥ የድንግል ማርያምን አገልግሎት ነው መፈጸም የጀመረው እንደምታውቀው ዘርዓ ያዕቆብ ያደረጉት በርካታ ነገሮች አሏቸው በዋናነት የሚታወቅበት እንግዲህ ነገስታት ቤተክርስቲያን ውስጥ እጃቸውን እንዲያስገቡ በህግና በስርዓት ደግሞ የተጠቀመው ዘርዓ ያዕቆብ ነው ታውቃለህ በእርግጥ ከነገስታት ጋር የተጋባቸው በ350 ዓመተ ምህረት ነው ቆይቷል በ350 ዓመተ ምህረት መንግስትና ሃይማኖት አንድ ላይ ሆነው የኦርቶዶክስ የህዝብም የመንግስትም ሃይማኖት ሆኖ ነው የተሰበከው በእውነት ይሄ ጥሩ ድል ነበር የነበረው መንግስትና ሃይማኖት አንድ ላይ ሆነው የክርስቲያን ሀገር ተብሎ ክርስትና ማስፋፋት የሚችሉበት እድል ነው ኃጢአት አይደለም እላለሁ እኔ ብዙ ጊዜ ለምሳሌ ሳውዲ አረቢያ ብትሄድ ፓኪስታን ብትሄድ አንዳንዶች ጋር ብትሄድ የመንግስቱ ስርዓት የሚሰራው ከሃይማኖቱ ጭምር ነው ስለዚህ አሁን ሳውዲ አረቢያ ብትሄድ እስላማዊ መንግስት ታገኛለህ የእስላም ሃይማኖት ይስፋፋል ኃጢአት አይደለም ይሄን ቢያረጉ ቁጥራቸው አናሳ የሆኑ ክርስቲያኖች ሊኖሩ ይችላሉ አይሁዶች ሊኖሩ ይችላሉ ሌላም ያላቸው ሊኖሩ ይችላሉ ችግር የሚሆነው እነዚያ ሰዎች እንዳይንቀሳቀሱ መከልከሉ ነው እንጂ ኃጢአት የሚሆነው የመንግስቱ ስርዓት በማጆሪቲው መወሰዱ ኃጢአት ላይ ሆነ ይችላል ይሆናል የፈለገውን እምነት የመከተል የማንጸባረቅ መብት አለው መንግስት ስለዚህ አሁን ልብ በል እንግዲህ አጼ ዘርዓ ያዕቆብ መንግስትና ሃይማኖት ሲዋሃዱ ተዋህዶ ሲመጡለት በዚህ ተጠቅሞ ለቤተ ክህነትም ለቤተ መንግስትም ህግ አውጪ ነው ምንድን ያለው ቤተ ክህነት መጥቶ ሃይማኖታዊ ጽሁፎች እንዲጻፉ ጸሐፍትን ሰብስቦ ያወጀ ሰው ነው በተለይ ደግሞ ስለ ድንግል ማርያም አይተን እንደሆነ ምንድነው አዳዲስ ትምህርቶች እንዲፈጠሩ አድርጓል እግዚአብሔር ከማርያምና ከመላእክት ጋር ቃል ኪዳን ገብቷል የሚለው አብይ ትምህርት የመጣው ያን ጊዜ እና ለቃ ስብሐት እና ለቃ ጸጋዬ የጻፏቸው መጽሐፍቶች ማየት እንችላለን ሁለት ሰንበታት ይሁኑ ብሎ የደነገገ እሱ ነው ትዝ ይልህ እንደሆነ በቅዳሜና በእሁድ በነበረው ክርክር መንግስቱ እንዳይናጋ ይላሉ ቅዳሜም ሰንበት ነው እሁድም ሰንበት ነው ብሎ የደነገገ እሱ ነው አባ ጊዮርጊስ ዘጋስጫና የደብረ ሊባኖስ መነኮሳት ሁሉ በዚህ መንገድ ተጣልተው ተለያይተው እንደነበረ የአባ ጊዮርጊስ መጽሐፍ ላይ ያገኘሁት አባ ጊዮርጊስ ሊመነኩሱ አባታቸው ካህናተ ደብተራ ነው ከአጼ ዘርዓ ያዕቆብ ከቤተ መንግስት ካህናተ ደብተራ ነው እሳቸው ሊመነኩሱ ደብረ ሊባኖስ ሲሄዱ ቅዳሜን እየሻሩ መነኮሳቱ ቅዳሜን እየሰሩ አገኟቸው የዛሬ እኮ ሰንበት ነው አሉ አይ እኛ አይሁድ አይደለንም እንደ አይሁድ ቅዳሜን አናከብርም የኛ ሰንበት የክርስቲያን ሰንበት እሁድ አለችን በሷ ቀን ረፍት እናደርጋለን እሷንም ቢሆን ለቀኗ ተገስተን ሳይሆን የምስጋና ቀን ልናደርጋት ትንሣኤውን የምናስብበት ቀን ብለን ነው ብለው መነኮሳቱ በጤናማ መንፈስ በጥሩ መረዳት አባ ጊዮርጊስን ሰንበት ከሚሻርበት ገዳምማ አልመነኩስም ብለው ተቆጥተው አኩርፈው ሄደው ከአባታቸው ጋር ተነጋግረው ቅዳሜ በአጼ ዘርዓ ያዕቆብ በግዝት እንድትሰራ አስወሰኑ ስለዚህ ቅዳሜንም ሰንበት ያረጋት ዘርዓ ያዕቆብ በጣም ጥሩ ህንጻ ቤተ ክርስቲያን የእግዚአብሔር ማደሪያ ነው የሚለው ትእዛዝ የሚወጣው በአጼ ዘርዓ ያዕቆብ ዘመነ መንግስት ነው ልብ በል አጽዋማት በተለይም 33ቱ የእመቤታችን በዓላት የሚለው በአጼ ዘርዓ ያዕቆብ የተደነገገ ነው ልብ በል እንግዲህ እነዚህ ሁሉ አጼ ዘርዓ ያዕቆብ በሃይማኖት ደረጃ ህግንም ትእዛዝንም የማውጣት ስልጣን ይዞ የነበረበት ነው የኢትዮጵያ ቤተ ክርስቲያን ወደ ፍጡራን ያዘነበለ አምልኮ መሰል አክብሮት የጀመረችበት ጊዜ ነው አይተን እናከብራለን ነው የሚሉት ግን የአምልኮ መልክ ያለው ነው እያንዳንዱ አክብሮትም ይመስለው ነገር ስለዚህ የኢትዮጵያ ቤተ ክርስቲያን አሁንም ከውጫዊ ችግር ይልቅስ ውስጣዊ ችግሯ የበዛ የበረታ ነበር ለወንጌል ነው የተመደበችው አይደል ቤተ ክርስቲያኒቱ ግን ለቅዱሳን ለጻድቃን ለሰማዕታት እንድትኖር በአጼ ዘርዓ ያዕቆብ ዘመነ መንግስትም እንዲህ አይነት ድንጋጌዎች እንግዲህ ከዚያ ጊዜ ጀምሮ እዚህ ድረስ ደርሰናል አጼ ዘርዓ ያዕቆብ ዘመነ መንግስት ስለዚህ ከዚያ በኋላ የምናየው ምናልባት የመጨረሻ አላርገውና ይሄንን የሃይማኖት ፍልስፍናው የተነስተው ነበር መርጌታ ጽጌ በኢትዮጵያ ቤተ ክርስቲያን ውስጥ አንድ 5
የእምነት መልኮች አሉ። ብዙ ክርክሮች ይደረጋሉ። ምንድናቸው የምንላቸው? ዘመነ መሳፍንት የጎንደር ዘመነ መንግስት ማብቂያ አካባቢ ጀምሮ ተነሱ የሚባሉ ትምህርቶች አሉ። የሚባሉት እነሱ ናቸው። ካራ፣ ቅባት፣ ጸጋ፣ ተዋህዶ፣ ዘጠኝ መለኮት የምንላቸው አሉ። እነዚህ ነገሮች ደግሞ የኢትዮጵያ ቤተክርስቲያንን አስተምሮ አቅም አጥቶ እንዲከፋፈል ያደረጉ ናቸው። ሰው እንዲያልቅ የተደረገባቸው ናቸው። በየጊዜው በነገስታት ጠሪነት ጉባኤ እየተካሄዱ ክርክር ይደረግባቸው የነበሩ ናቸው። ታስታውስ እንደሆነ አሁንም አሉ እኮ እነዚህ ትምህርቶች አሉ። ተዋህዶ የሚለው ጃንጥላ ሸፍኗቸዋል እንጂ ዘጠኝ መለኮትን የሚያምኑ እኮ አሉ እኮ ከምናውቃቸው አባቶች እኮ አሉ። ከጳጳሳት አሉ ዘጠኝ መለኮትን የሚያምኑ። ለዚህ እኮ ነው ውሳኔ መወሰን የሚያቅታቸው የሚመስለኛል። ቅባቶች አሉ። ቅባቶች አሉ። ጸጋዎች አሉ። አየሁ ፈተና ነው። ስለዚህ የኢትዮጵያ ክርስትና ውስጣዊ ነው ችግሩ። ይሄ ሊቃውንት ጉባኤን እንምጣውን ወደ ምክረ ዝክረ ኒቄያው እነዚህን ውስጣዊ ችግሮች ሰብስቦ ጠረጴዛ ላይ አድርጎ መፍትሄ ካልሰጣቸው ቆባችንን እናስከብራለን፣ ነጠላችንን እናስከብራለን፣ ከበሮአችንን እናስከብራለን፣ መቋሚያችንን እናስከብራለን የሚለው እንደገናም ደግሞ ውጫዊ መከራ ደርሶብናል፣ ምዕመናን ታገሉልን፣ እርዱን እያሉ የሚሉት ነገር ይሄን ግራና ቀኙን የማያውቅ ምዕመን በጸጋ በነፃ የተሰጠው እንድነት ሳያይ እንደሚሞት የፈረዱ ሰዎች ናቸው ባይነኝ። ስለዚህ የኢትዮጵያ ቤተክርስቲያን አሁንም እንኳ እኔ ልንገርህ አንድ ነገር፣ አላውያን ነገስታት ክርስትናን መከራ ድርሰውበት ሊሆናል እንጂ አግደውት ያውቃሉ? በፍጹም። አላውያን ነገስታት ልብ በል ወይም የፖለቲካ ሰዎች ክርስትናን ሊያሳድዱት ይችላሉ። ሀብትን፣ ንብረትን፣ ህንፃን ሊዘርፉ ይችላሉ። ክርስትናን ግን ሊያቆሙት ይችላሉ? አልቻሉ። እንዲያውም እየሰፋ እያደገ እየበዛ ቁጥሩ እየተጨመረ ከነገስታት እየተማረኩ አይደለም እየሰፋ የመጣው። እንዴ ተሰደው ካታኮምፕ ውስጥ ዋሻ ውስጥ ሲያመልኩ ነበር ብለን እየሰበክን በነገስታት መከራ ስለደረሰብን ነው ክርስትናችን የተቸገረው ማለት አትችልም። እውነት ነው። እንዲያውም ነው እኮ ማወራል ቅዱስ ስደት እንዲነሳ ፈልጋለሁ። ይቅርታ ነው የምጠይቀው አባባል ይኸውልህ ቢሆን ይሄ ነገር ቢሆን መልካም ነው። ቅዱስ ስደት ያልኩት ስለ ወንጌል ብቻ እያወራን ስለ ኢየሱስ ብቻ እየተናገር ከሆነ የተቀደሰ ስደት ነው። እንዲሁም እግዚአብሔር የማጥራት ሥራም ሊሰራ ይችል ይሆናል፣ ምናልባት አናውቅም። ስለዚህ ውጫዊ አይደለም የሚለው መከራከሪያችን ነው አይደል? መርጌታ ጽጌ የምናቀርበው ውጫዊ አይደለም የኢትዮጵያ ቤተክርስቲያን ችግር ውስጣዊ ነው። ሰው ወደ ዝክረ ኒቄያው እንምጣ። እንቶ ይሄን ነገር አያልቅም። ቢሆንም በነገራችን ላይ ዘርዓ ያዕቆብን እና ዘጠኙ እነዚያ ማናቸው ዘጠኙ አልኩኝ። ይሄ እነዚህ የአባስጢፋኖስ ኦኬ እሺ፣ ዘርዓ ያዕቆብና አባስጢፋኖስ ለየት ባለ ሁኔታ እንድንመጣ የምንገደድበት አንድ ነገር አለ። ምክንያቱም የአባስጢፋኖስን እንቅስቃሴና አካሄድ እየተቃወሙ ያሉ ከሴቶችም እየሰሙ ጥናት እየተባለ የቀረበ አንዳንድ ጽሑፍ አይቻለሁ። ዘርዓ ያዕቆብ ምንም ጥፋት እንደሌለበትና እንዳልተሳሳተ የወሰደው እርምጃ ትክክል እንደሆነ ተደርጎ እንደውም የቤተ ክርስቲያን ወርቃማ ዘመን ሁሉ ተብሎ እንደሚነገርና የሄደበት አካሄድ ጤናማ እንደሆነ ተደርጎ ሁሉ የታያለ። ይህንን ግን እንዲሁ ምናልባት ወይ ከዚህ ፕሮግራም ፍጻሜ በኋላ አጠቃላይ የዳሰሳ የማጠናቀቅ ስራ ልንመጣበት እንችላለን። ቤተ ክርስቲያኒቱ እንደነዚህ አይነት ሰዎችን የመስማት እድል አላት። ምክንያቱም ዘርዓ ያዕቆብን ቅዱስ ስትልላት ነው ቤተ ክርስቲያኒቱ የምትሰማህ። በነገራችን ላይ መርጌታ ጽጌ ዘርዓ ያዕቆብ ታቦት ተቀርጾላቸዋል የሚባለውን ነገር እንዲያው ቅዱስ ተደርገው መወሰኑን እናምናለን። ቅዱስ ነው። ብፁዕ አቡነ ኤፍሬም ይባላሉ። አሁን በህይወት ይኑሩ አይኑሩ አላውቅም። ያንንም ሽማግሌ ነበሩ። ደብረ ብርሃን ጳጳስ ለረጅም ጊዜ ጳጳስ ሆነው የኖሩ አቡነ ኤፍሬም ናቸው። እኔ ጳውሎስ ትምህርት ቤት እያለሁ ያው ቅዳሜና እሑድ ሲመጣ ዓርብ ወጣ ወደ ደብረ ዘይት፣ ወደ ናዝሬት፣ ወደ ደብረ ብርሃን እየተላክን እናገለግል ነበረ። ዓርብ ወጥተን አድረን ማለት ነው። ቅዳሜና እሑድ አገልግለን እንመለሳለንና ደብረ ብርሃን በተደጋጋሚ ሄጃለሁ እና አቡነ ኤፍሬም ጋራ በልዩ ሁኔታ ተዋውቂያለሁ እና የዘርዓ ያዕቆብ አደባባይ የሚል አለና
ይሄ ነገር እንዴት ነው ብዬ ሁሉ ጠየቅኩኝ። እንዴ ስለ ዘርዓ ያዕቆብ አታውቅም? እንዲያም አይ አውቃለሁ፣ ግን ደብረ ብርሃን ላይ ለየት ያለ ታሪክ እንዳለው ደግሞ ሰምቻለሁ። እንዴ ዘርዓ ያዕቆብ ትምህርት ቤት አለ፣ ዘርዓ ያዕቆብ አደባባይ አለ፣ ዘርዓ ያዕቆብ እንትን አለ፣ ዘርዓ ያዕቆብ ምናምን አለ። ዘርዓ ያዕቆብ እኮ ታቦት ተቀርጾለታል። አሁን እኮ ቅዱስ ሲኖዶስ ተወያይቶ ወስኖ ቤተክርስቲያን ለብቻው ተሰርቶለት እንዲወጣ እስኪታዘዝ ድረስ ነው እንጂ ጽላት ተቀርጾለት መልክ ተደርሶለት ማህሌት ተዘጋጅቶለት እዚህ ሥላሴ ቤተክርስቲያን ተደርቦ በደባልነት ነው ያለ እስካሁን። ስለዚህ ያማልዳሉ አፄ ዘርዓ ያዕቆብ። እንግዲህ ሲኖዶሱ በይፋ አላወጀም አላልሁም ሊል ይችላል አሁን ቢጠየቅ እንጂ ዘርዓ ያዕቆብ ማለት ትልቅ የቤተክርስቲያን ባለውለታ ቅዱስና ጻድቅ ሰው ነው። ይሄን ብላ ካመነች ለአቡነ ጴጥሮስ ትናንትና ጣሊያን ለገደላቸው ቤተክርስቲያን ሰርታ ጽላት ቀርጻ ያማልዳሉ፣ ተሳለሟቸው፣ ጸልዩላቸው፣ በሳቸው ስም ቅዱስ ቁርባን ማቅረብ ይቻላል ብላ ፍቼ ላይ ቤተክርስቲያን ከሰራች ለአፄ ዘርዓ ያዕቆብ ከሳቸው የተሻለ ስራ ሰርተዋል ለሚሏቸው ለአፄ ዘርዓ ያዕቆብ የማያደርጉበት ምንም ምክንያት የለም። ማህበረ ቅዱሳን ብዙ ተጠናክሮ ነበረ፣ ተሯሩጠው ነበረ። የተሐድሶ ጫና ዘርዓ ያዕቆብ ላይ ድብደባ ስላሳረፈ እስቲ እናቆየው ያለ ይመስላል። እንዲህ እናድርግ መርጌታ ጽጌ፣ አፄ ዘርዓ ያዕቆብንና የእስጢፋኖስን ታሪክ በተመለከተ አንድ ቀን እንገባበታለን ይሻላል። ማነች ክብርት ዶክተር መስከረም ለቺሳ የምትባል አንድ እህት በዚህ ጉዳይ ላይ ብዙ ታሪክ ተናግራለች፣ ጽፋለች፣ ገለጣ ታደርጋለች እና ብዙ ጊዜ ተከታትያታለሁ ዶክተር መስከረምን እና አፄ ዘርዓ ያዕቆብ ምንም አላጠፋም፣ እንዲያውም እነዚያ ናቸው ያጠፉት አይነት ነገር ነው የምትለው። እንዲያውም ከ66 ጋር አዛምዳ የተናገረቻቸውን አይተናል። በሱ ላይ አንድ ቀን ገብተን እስጢፋኖስ እና ተከታዮቹ ያደረጉትና የተናገሩት ምንድን ነው? ከራሳችን ከቤተ ክርስቲያኒቱ መጽሐፍት ማስረጃ በማምጣት ከውጭ የተጻፉ መጽሐፍቶችን በማምጣት እሱ ላይ እናመጣለን። አፄ ዘርዓ ያዕቆብ ከነዚህ ሰዎች ጋር የተጋጨበት ምክንያት ምንድን ነው? ራሱ ታምረ ማርያም ዘርዓ ያዕቆብን ያሸንፈዋል። አዎ እናመጣዋለን። አውጥተን ከጥንቱ ያልታረመው የድሮ ታምረ ማርያምን አውጥተን ምን አድርገው ነው የተገረፉት እነዚህ ሰዎች? ምን አድርሰው ነው አፍንጫቸው የተፎነነው የሚለውን እናያለን። ዶክተር መስከረም ያነሱበትን እንደው አንቱ እያልኩ ተቸገርኩኝ። እንደው በእድሜ መቼም እንግዲህ እንደው አላውቅም እንግዲህ ግድ የለምና አንቺ ብንላትም የምትቀየመን አይመስለኝም። ዶክተር መስከረም የተናገረችበትን መንገድ አንስተን ያለችበትን እይታ ተመልክተን አድማጭ እንዲበይን የምናቀርብበት ቀን ስለሚመጣ ወደዚህኛው እንምጣ ይሻላል። ብዙ ታሪኩ ሳበንና ገባንበት። ዝክረ ኒቅያ ቁጥራቸውም 318 ነው። ልክ እንደ መጀመሪያው የቤተክርስቲያን ጉባኤ ማድረጋቸው ነው። ይሄ ዝክረ ኒቅያ እንግዲህ በመግቢያችን ላይም ተናግረናል። ብፁዕ ቅዱስ አቡነ ማትያስም ከስብሰባው ተወከሉ ሊቃውንትም ሲናገሩ እንደሰማ ነው የሃይማኖትና የስርዓት ችግር ስለገጠመን ይላል ብፁዕ ቅዱስ ያሉት እንደዚህ ነው። በኋላም ደግሞ መጽሐፍቶቻችንም ሳይታረሙ እንዳይቀሩ የሚል ንግግር የተናገሩበት በቀኖናና በዶግማችን በኩልም ችግር አለ ተብሎ ስለተባለ ይሄ ስብሰባ ይህን ጉዳይ አጥንቶ ለቅዱስ ሲኖዶስ የውሳኔ ሐሳብን ያቀርባል የሚል ነው የነበረው። እንግዲህ እኛ እንደመሰለን እኔም እንደመሰለኝ እንግዲህ አንተም ሊሆን ይችላል መርጌታ ጽጌ እስካሁን ያወራናቸው በብዙ የጻፍናቸው የተናገርናቸው ቤተክርስቲያኒቱ የምታውቃቸው ውስጣዊ ችግሮቿ እዚህ ላይ እንደዳረጓት ከወንጌል እንዳወጧት ከክርስትና እንዳወጧት ከታሪክ እንዳወጧት ከሞገስ ከክብሯ እንዳወጧት የተነገሩ ነገሮችን በሙሉ በመፈተሽና በመመርመር አንደኛ አስተዳደሯን፣ ሁለተኛ ትምህርቷን፣ ሶስተኛ ስርዓቷን፣ አራተኛ አምልኮተ እግዚአብሔሯን፣ ደግሞም አምስተኛ መጽሐፍቶቿን በመመርመር የማቅናት የማስተካከል ነገር በማድረግ እንደቀደሙ አባቶቿ ለወንጌል ትፈጥናለች ብለን ተስፋ አድርገን ነበር። በዚህ ስብሰባ ውስጥ ምን አየህ? ምን ተመለከትክ? ከዚህ አንጻር መርጌታ ጽጌ
ይመስለኛል አንተም ከስብሰባው በፊት እንደው ቅድመ ምልከታ ቢሆን የምንፈልገው የሚል የተናገርህ ይመስለኛል። እኔም በራሴ ፔጅ ላይ ምን ይፈጠር ይሆን? የሊቃውንቱ ስጋትስ ምን ይሆን? ጤናማ ውሳኔ እንዳይወስኑ ተግዳሮቶቻቸው ምን ይሆኑ ብዬ ስጋቴንም ጠቁም የነበረ ቢሆን የሚሻለው እንደዚህ ቢሆን ጥሩ ነው፣ ይሄ ካልሆነ ግን አደጋ አለ የሚልም ስጋትም የሆነ ተስፋም ጥሩ ተስፋም ነበረ ቅድመ ስብሰባ የተናገርኩት እና ዝክረ ኒቅያው ተጠርቶ ቀኑ ሳይደርስ ገና 1 ወር ምናምን እየተባለ እየታሸ ቀኑ እያዘገመ እየመጣ እያለ በመካከል ብፁዕ አቡነ ገብርኤል የስቅለት ዕለት ፍኖተ ጽድቅ ነው ፍኖተ ጽድቅ ከተባለ ማህበር ተገኝተው ይህ እየተሰገደ እያለ እዚያ ሄደው ሰፈር ሄደው እንደዚህ አይነት የኑፋቄ ትምህርት አስተማሩ ተብሎ ውኡታ መጣባቸው። የሚገርምህ እኔ ከዝክረ ኒቅያው ጋር በተያያዘ መቼም ንግግሮቹን ተስፋዎቹን እኔ መጣባቸዋለሁ። ከዝክረ ኒቅያው ቀደም ብሎ ከተሰብሳቢዎቹ ከነሊቀ ሊቃውንት ንግግርም የሰማሁት ቀደም ብሎ የሰማሁት አንድ ንግግር አለ። አንድ ዲያቆን የተናገረው ነው ሊቀ ሊቃውንቱ የተናገሩት። አንድ ዲያቆን መድረክ ላይ በራሱ ፔጅ ላይ መድረክ ላይ የተናገረው ህዝብ ፊት የተናገረው ንግግር አለ። ምንድነው ያለው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ዶግማዋ ነው። ምስሉን እናስገባዋለን። ልክ ነው። ታምረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። ቃል በቃል ነው ያስዋት። ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እንግዲህ ይሄ ቀደም ብሎ ከዝክረ ኒቅያው በፊት መቼም ሞባይል የማይነካካ ሊቃውንት የሉም። አሁን ይነካካል። ምን አለ ምን ተባለ ምን ተወራ እየተባባለ እንደ ጊዜ ማሳለፊያ የሚሆን እንደምን ብቻ የማይነካኩት ነገር የለምና አንዳንዶቹን የምናውቃቸውን ስደውል ደሞ እንዲህ አልህ እያሉ የኛን እየተከታተሉ የሚያዳምጡ ሰዎችም እንዳሉ በደንብ ተረዳሁ። እና እነዚህ ሰዎች ታምረ ማርያም ዶግማዋ ነው የሚል ነገር እየሰሙ ይሄን ከነካውማ ህዝብ ጋር ተራረፉ ተፋጀው ብሎ ፈርቶ የሚቀመጥ ከሆነ አንድም ድምጽ ታቅቦ ነው ይሄ ሰው እየገብቶ የሚያደርገው፣ አንድም ደግሞ ይሄንን የተባለውን ነገር አጽድቆ ህዝብ ገድሎ ነው የሚወጣው። እያወቀ እያማጠ እንዳይናገር ራሱ ጋር እየተሟገተ ተጨንቆ ፈርቶ እስካሁን እየመጣውን ነገር እኔ ዛሬ በዚህ ቀን ልፈታው ነው እንዴ ምን አስጨነቀኝ ብሎ ለሌላው የራሱ ጉዳይ ብሎ የሚተው ተሰብሳቢ። አሁን ተሰብሳቢዎች አንዳንዶቹ አንተ የሐዲሳት ትርጓሜ መምህር ነህ እንበል ከየኔታ ገሌ የተማርህ፣ እኔም የሐዲሳት መምህር ነኝ ከየኔታ ገሌ የተማርኩ፣ ሁለቱ ደግሞ እሱ የታባቱ ያውቀዋል እሱ ዝም ብሎ ነካክቶስ ነው የመጣ ምን ባባል የሊቅነት ፉክክሩ አለ። እኔ የበልጥ ባይነቱ አለ። እሱ እኮ ከመሸምደድ ውጪ ያመሰጠረው ነገር የለም። እኔ እኮ በገዛጀ ተምሬ ብቻ ሳይሆን የራሴን ማስመስከሪያ ጽፌ የወጣው ሰው ነኝ ብለው የሚናገሩ ሰዎች አሉ። አንድ ተማሪ ትምህርቱን ጨረሰ ሲባል የተማረውን ገዝቶ ሳይሆን ጽፎ አንድምታ ትርጓሜ ራሱ ጽፎ ከዚያ ላይ ማህተም አድርገውለት የኔታ ማስታወሻ እያለ ከራሱ መጽሐፍ ላይ ያ በቃ የተማረ ሊቅ የሚባል እንደዚያ ይሄንን ይዞ ስለሚመጣ ከወዲሁ አብጦ ነው የሚመጣ። አብጦ ተልቆ ተራራ ሆኖ ነው የሚመጣ። ስለዚህ እሱ ተናገረ ማለት ሌላው ሁሉ አለቀ በቃ ጸጥ ማለት አለበት። አሁን አየህ በእግዚአብሔር መንፈስ ተቃኝተው ለዚህ ቤተክርስቲያን ህልውና ተከባብረው ተዋደው ተነፋፍቀው ከየኔታ ገሌ እስኪ የሆነ ነገር እንስማ፣ ከየኔታ ገሌ ከሊቅ ውስጥ ይቀናማ እንዲሁ ሊቅነታቸውን ይዘው ይምጡ ጥሩ ነው። ባህሪ ነው አለ በቤተክርስቲያኒቱ ያለ ስለሆነ ሊቅነታቸው ግን ኢየሱስን የሚገልጥ ቢሆን
ኒቆዲሞስ እኮ የአይሁድ አለቃ የተባለ ሰው ገማልያል እኮ ትልቅ ተጠያቂ ሊቅ የተባለ ሰው ግን ራሱን ዝቅ ግን አካሄዳቸው ጥበብ የተሞላበት ለሐዋርያት የወገነ ለኢየሱስ የወገነ ጻድቅነትን ያላጣ የድብቅ ደቀ መዝሙርነትን ገንዘብ ያደረገ አካሄድ ነበር ስለዚህ አሁን የኢትዮጵያውያን ሊቃውንት በናፍቆት ተጠራርተው ኑኑ ለቤተ ክርስቲያናችን እንወያይ ጤናማ ነገር ከዚህ በፊት ያልሆነ ወደፊት የማይሆን መሰረት ጥለን እንለያይ ብለው ተነፋፍቀው የሚመጡ ተሰብሳቢዎች መሆን ይጠበቅባቸው ነበር አንዱን ለማዋረድ እንዲህ ብሎ ተጫወተበት እኮ የሌለ ነገር ፈጥሮ ታምረ ማርያም ይጠቅሳል ብሎ ታምረ ማርያም የሚነቅ እኮ አለ የሚገርም ነገር የመበለት መጽሐፍ ተጠቅስልኛለህ እንዴ ብሎ እኮ የሌለው የሐዲሳት ትርጓሜ መምህር ታምረ ማርያምን የሚነቅፍ እኮ ሞልቷል ከጳውሎስ ትርጓሜ ስትጠቅስ ደግሞ እንደሱ አይደለም ከየት አመጣው እሱ አንተ የፈጠርከው ነው ብሎ ደግሞ ውድቅ የሚያደርግ ደግሞ ሞልቷል ስለዚህ ተፈራርተው ያሉ ሰዎች ናቸው የመጡትና ተፋጠው ነው የሚቀበጡት አንዱ እንደምንም ብሎ አሉ በመድረክ ላይ በዚህ በከተማ የተለመዱ ዩቲዩብ ላይ ሚዲያ ላይ እየተጋበዙ አሉ የኔታ አሁን እንግዲህ ስማቸውን እንጠራቸዋለን እነ ሊቀ ሊቃውንት የንታ አዝራ እነ ሊቀ ሊቃውንት ስማኮነ እነ አባ ገብረ ኪዳን እነዚህ እንደ ፈርቀዳሽ ሲናገሩ ቅድም እሳቸው እንዳሉት እያሉ እየታከኩ መናገር ይቻል ይሆናል እውነቱን እያወቁ መናገር ግን አይፈልጉም ብዙዎቹ አንዳንዱ የሞላን ስራ መስሎ ተቀምጦ ከዚህ መካከል እኔ ነኝ እንደምናገር ይጫወትበት እንጂ እሱ ደግሞ እኔ ከዚህ ልናገር ነው ብሎ እንዲሁ እንደመጣ እንዲሁ እየተመለሳል ስለዚህ የአባቶቻችንን አካሄድ ሐሳብ እናውቀዋለን በዚያ ላይ የቀኝ መምህር ነው የሚመጣው ካንድ 365 ቀን የጻድቃን ታሪክ የሚተርክ እንጂ ወንጌል እንዲያለ ብሎ የማይተርክ የማያውቅ የድጓ መምህር ነው የሚመጣው ድጓ በጉንጮ የሚባል ሰውዬ ስለዚህ የማሰለ ጸናጽል እንጂ ጭንቀቱ መርቆሪዎስ ሰማይና ምድር ፈጠረ ማርያም ታላላቅ ብርሃን ተፈጠረ ሲያዜም ይኖር ይሄንን ሲል የኖረ ሰውዬ እንዴት ለዝክረ ኒቅያ ይመጣል ራሱ ችግር ሆኖ ችግር ይፈታ ይመጣልኛል እንዴ የተሸከመው ድጓ በሌላ አባባል አሪዮስን ለማረም አሪዮስን መጥራት እንደማለት ነው በቃ አሪዮስን ለማውገዝ አሪዮስ ነው መምጣት ምን ያደርጋል አይ ስለዚህ ሰዎቹ ብክል ብለው ተበካክለው ነው የመጡት እና ታሪክ አዋቂ ነኝ የሚለው በታሪክ የተበከለ አስተሳሰብ ያለው ቅዱሳን አባቶቻችን ተገልጾላቸው የተናገሩት የጻፉት የደረሱት የሚል የድጓ መምህሩ እንደዚያው እንደተማሪው ያቺ ጸናጽሏ ጭረቷ ረክርኳ ድፋቷ ቅናቷ እንዳትጎርልበት ብቻ የቅኔ መምህሩ የመጣው በዚያው ጉባኤ ፊት ቅኔ ለመዝረፍና ሙሉ ቅኔ ቤቱ ቅኔ ለማውረድ ነው የመጣው በዚያ በስብሰባው ላይም አንዳንድ ቅኔ የተናገሩ እየሰማናቸው ሰዎች ሊያርሙ ይችላሉ ብለን ያልነው ደገሙት ራሳቸው ሊሆን ይላሉ ኬልቄዶናዊ ሊሆን ይያሉ ይሳደባሉ አሁን ይሄ ነው ችግራቸው የተሰበሰቡበት አጀንዳ ዋና ነጥቡ ይህ ነው ወይ መሆን የነበረበት ይህ ነው ወይ እኔም በጣም ያዘንኩት ይውል ብፁዕ አቡነ ገብርኤል ኢየሱስ ቤዛ ነው ማርያም ቤዛ ልትባል አትችልም መላእክትም ቢሆን ገብርኤልም ይሆን ብለዋል አይደለም ስለዚህ የሊቃውንት ጉባኤ ተሰብስቦ ማድረግ ያለበት አንደኛ ብፁዕ አቡነ ገብርኤል የተናገሩበትን ሐሳብ እንዲያቀርቡ ይደረጋል ትክክል ከዚያ በኋላ ሊቃውንት መጽሐፍትን መርምረው ሐዋርያትን ዋቢ አድርገው ትምህርት አበውን ማስረጃ አቅርበው መጽሐፍ ቅዱስ ዋነኛ መፍትሄ ሰጭ አድርገው ቀርበው የለም በዚህ እኮ ቤዛ ትባላለች በዚህ ጊዮርጊስ ቤዛ ይባላል ብለው ተከራክረው እረተው አቡነ ገብርኤል ማሳመን ከቻሉ አሳመኑ ማሳመን ካልቻሉ ከዚያ በኋላ ማውገዝ ያባት ነው ስብሰባው ከመጀመሩ በፊት ግን ቤዛ ሁሉ ዓለም ብለው ለድንግል ማርያም ቅኔ የተቀኙ ሰው ይባሉ ስለዚህ ስብሰባው ገና አቡነ ገብርኤል በዚህ ጉዳይ ዝክረ ኒቅያው ሳይሰበሰብ
ሳይሰበሰብ የአቡነ ገብርኤል ጉዳይም ሊነሳ ይችላል በዚህ ስብሰባ ላይ የሆነ ልባት ያገኛል ተብሎ ተስፋ ተጥሎ ነበር ወይ የአቡነ ገብርኤል ሐሳብ ተቀባይነት አግኝቶ ምንም አላጠፉም ተብሎ አይ አካሄዳቸው ጥሩ ነው የሚያስነቅፍ አይደለም ነገር ግን ይሄንን ደግሞ መዘንጋት የለብንም ብሎ ደግሞ ሌላ የታዘለ ቤዛ አለ አይደለ ያ ነገር አብሮ ተካቶ ታይቶ ነገሩ እንዲህ ነው ተብሎ በሊቃውንት ገላጋይነት ነገሩ መስመር ይይዛል ተብሎ ተስፋ ተጥሎበት ነበር ወይም ደግሞ ልክ አይደሉም ተብለው መወገዝ አዎ እሳቸውም በቃ አጥፍቻለሁ ብለው ደግሞ ሌላውም እሱ ነው ተሳስቻለሁ ይቅርበሉኝ ማለት ነው አለበለዚያ አቋሜ ነው ትምርቴ ነው ካሉ ደግሞ አንቀበልም ይሄን ትምርት ብለው በይፋ ሊቃውንት መመርመርና መወሰን ያለበት ይሄንን እንደዚህ ነበር አካሄዱ መጀመሪያ እንጂ ደግሞ እኮ እዚህም ጋር ይሄንን ውሳኔ ለመወሰን ሊቃውንቱ ተሰብስበው እውነት ለመናገር አስቀድመው ጥርት ያሉ ሊቃውንት የተባሉ በዘመናዊነት መስለት ያላቸው ምናልባት ውጭ ሀገር ሄደው የተማሩ የትርጓሜውንም ትምርት የዳሰሱ በዚህ በስነ መለኮቱ ትምርት የተራቀቁ ጎበዝ የሆኑ እነዚህ ዘመናዊ ሰዎች ለዘመኑ ትውልድም ደግሞ ማረፊያ የሆኑ ሰዎችን ከመካከል 7-8 እንዴው በ12 ሐዋርያትም ልክ 12 ኮሚቴ መርጠው እነዚህ መወያያ ርዕሶችን እንድንወያይባቸው መመዘኛ መጽሐፍ አለን ወይ መጽሐፍ 80 ሐዱ ነው መጽሐፍ ቅዱስ የትኛው 80 አሁን ሁለቱ 80 ሐዱ ቤተክርስቲያን እሱን አፋሽቷታል እኮ እንመጣለን አንዱ ችግሩ እሱ ስለሆነ አሁን ቤተክርስቲያኒቱ እኮ አቡነ ገብርኤልን ለመዳኘት እኮ የምትዳኝበት የተቀበለችው እንከን የለሽ የምትለው ለቤተክርስቲያን መሰረት የሆነ መጽሐፍ ሊኖራት ይገባል ማናቸው እነዚህ በማጠቃለያው ላይ የተናገሩት ሊቀ ጳጳስ እንድሪያስ ሸምገል ያሉት እንድሪያስ እና ደግሞ ሊቀ ሊቃውንት ዕዝራ ስለ ማርያም ቤዛነት ሲያስተምሩ የጠቀሱት ማስረጃቸው በጣም የሚያሳፍረኝ ነገር ያሬድ በእንትኑ እንዲህ ይልላል ብለው ነው እንጂ ከመተቤዙ ነቢያተ ወጻድቃነ ተወልደት መብርሃን ብሎ ያሬድ አስተማረ ይላል ቤዛ ታመጣው ያሬድ ለዚህ ነው መመዘኛቸው አሁንም ገድላትና ድርሳናት መሆናቸው ታየቁ ልብ በል የተሰበሰቡት የገድላት የድርሳናት መምህራን ናቸው የመጽሐፍ ቅዱስ አይደሉም እውነት ለመናገር አይደሉም እንደሱ ከሆነ ልብ በል እሳቸውም ራሱ ማስረጃ ምን ማለት ነው ቤተክርስቲያን ትምርቷን የምትፈትሽበት ክርክሯን የምትረታበት ስርዓት የምትደነግግበት መመሪያ መጽሐፍ የላትም መጽሐፍ ቅዱስ የላትም መጽሐፍ ቅዱስ መመሪያ ነው ስንላት የለም ትውፊትንም እቀበላለሁ ብላ መጽሐፍ ቅዱስን አግላ ትውፊትን ነው የምትጠቅስልን ዲያቆን ሄኖክ ነው የቅድሙ ያልኩህ ልጅ ብዙ ህዝብ የሚከተለው አይላፍ ዝማሬን ያዘጋጀ በሱ ልዩ ፕሮግራም ጳጳሳቱ ተደናግጠው መተው ጉባኤውን የባረኩለት አስደናቂ ሆነ እንደው ለቤተ መንግስት ስጋት የሆነ ጉባኤ ታየ አይነት ሌላ የድምጽ ቶን እስኪወጣ ድረስ የተሄደበት አካሄድ አለ ልክ ቤተ መንግስትን ለማስፈራራት የተጠቀሙበት ስብሰባን የመሰለባቸው ያኔ ከመንፈሳዊነቱ ይልቅ መንግስት ተከልክለው ስለነበረ እንደዚህ አይነት ነገር የሄዱበት አስመሰሉት ይሄ ሰውዬ እውነት ለመናገር ከአቡነ ገብርኤል ንግግር ይልቅ ታምረ ማርያም ለኢትዮጵያ ቤተክርስቲያን ዶግማዋ ነው ሲል ሳይሰሙት ቀርተው ነው ለምንድነው ይሄ ልጅ ከየት አመጣው ተብሎ ያልተጠየቀው የሱ ጉዳይ እንደ አንድ የስተት ትምህርት ተደርጎ ድንግል ማርያም ስለተባለች ነው ስተት ያልሆነው ወንጌል ስለሆነ ነው ኑፋቄ የተባለው ኢየሱስ ሲባል ነው ኑፋቄ የሚሆነው እና አቡነ ዘካርያስ እና አቡነ ማናቸው ሊቃውንት ዕዝራ ቅዱስ ያሬድን ብንጠይቀው ከመትቤዙ ነቢያተ ወጻድቃነ ተወልደት መብርሃን ነቢያትንና ጻድቃንን ተዋጅ ዘንድ ቤዛ ትሆን ዘንድ ድንግል ማርያም ተወለደች የብርሃን እናቱ ተወለደች ብሎ ያሬድ ነገረን ስለዚህ ጳውሎስ አላለ ደንታ የለንም ነው እኮ እላይ ማቴዎስ አላለ ራሱ ኢየሱስ በሩ እኔ ነኝ አላለ ለብዙዎች ቤዛ ለሆን መጣው ቢል ባይል ለኢየሱስ ጆሮ የለም ይሄ ነው የሚያሳፍረው
ይሄ ነው ወይ የተሰበሰበው? የአቡነ ገብርኤልን ጉዳይስ ቢሆን ማየት የሚችለው ይሄ ነው ወይ? ገድላት ድርሳናት ላይ ችግር አለ ከተባለ በገድላት በድርሳናት ምንድነው? ገድለ ተክለ ሃይማኖትን በገድለ ተክለ ሃይማኖት ልትዳኘው ትችላለህ ወይ? ታምረ ማርያምን በታምረ ማርያም ልትዳኘው ትችላለህ ወይ? በጣም የሚገርመው እሱ ነው። ስለዚህ ወጥ መጽሐፍ መመሪያ መፈተሻ ቱምቢ የላትም እያለ ነው ማለት ነገሮቿን የምትለካበት በምንድነው የምትለካው? ስለሌላት የፈለገ ለምሳሌ በቅርቡ አንድ እዚህ የፕሮቴስታንት ልጅ ቃል የሚባል አለ ከሱ ጋር ዲቤት የገባ አንድ ኦርቶዶክሳዊ መምህር እንዲያውም ይለይልህ አለው ማርያም አምላክ ነች። አዎ ማንስ ሞሲሳ ነው የሚባል ወፈር ያለ ልጅ ነው። በጣም ቲክቶክ ሲቀባበለው አይቻለሁ። ይኸውልህ እልህ ነው ተናዶ ነው አትለኝም። ድንግል ማርያም አምላክ ናት ማለት ይችላልው ማስረጃ አለኝ አለ። አዎ ልብ በል እንግዲህ ይሄ የአዲስ ኪዳን መምህር ነው። የጸጋ ዘመን ወንጌል ሰባኪ ነው። የአዲስ ኪዳን ወንጌላዊ ነው። ይሄ ሰው ነው እንግዲህ በየትኛው መጽሐፍ ላይ ነው ሙሴን አምላክ ብሎታል ብለህ አዲስ ኪዳን ላይ ተቀምጠህ እሱን ማስረጃ አድርገህ ድንግል ማርያም አምላክ ነች ብለህ በክርስቶስ መድረክ ተሰብካለህ? በጸጋ አውደ ምሕረት ላይ አየህ፣ በምሕረት አውደ ምሕረት ላይ የክርስቶስ የምሕረት ኪዳን ይወራል እንጂ ይነገራል እንጂ ምክንያት ፈልገን እኛ ራሳችን ሰይመን እንሰብክ እንችላለን። ትዝ ይለኛል አንድ ጊዜ ማናቸው መጋቢ ሐዲስ ማናቸው አይነ ስውሩ እሸቱ ምን አሉ? እንጨት ጠርበን ብናመልክ ድንግል ማርያምን አምላክ ማድረግ እንችላለን። ማንም አያገባውም። ይሄ ነገር ነው እኮ ማውላው ምን ያሆን የክርስቶስ ትምህርት ተቀብለው ነው የመጡት ወይስ የሆነ ድርጅት አቋቁመው ነው የመጡት? እንደ መብት ይውልህ መምህር ጌታቸው መብትም አይደለም ይሄ። ይውልህ ቆይ እኔ ምናልባት እኔ እናንተ ልንከራከር እንችላለን። መብት አይደለም እኮ። ይውልህ አንድ ሰው በቤተ ክርስቲያን ውስጥ በክርስቶስ ቤተ ክርስቲያን በአማኞች መካከል ተቀምጦ ድንግል ማርያምን አምላክ ማድረግ መብት ነው የማለት መብት የለው። ይወገዛል። እንደው ስትወጣ ግን እኔ በቀኝ የእናንተ እምነት በቀኝ ክርስትና የሚባለው በቀኝ ከዛሬ ጀምሮ ድንግል ማርያምን በቤቴ አምላክ ማድረግ እችላለሁ መብቱ ነው። አሁን መብቱ የማይሆነው ኑፋቄ የሚሆንበት እዚህ ላይ ውዝግብ ጭቅጭቅ የሚፈጥርበት ቤተ ክርስቲያኒቱን የራሱ አድርጎ የራሱን ማንነትና የተሳሳተ አቋም የቤተ ክርስቲያን ድምፅ አድርጎ ድንግል ማርያምን ማምለክ መብታችን ነው ማለት ግን አይችልም። እንደዚያ ከሆነ እኛ አያማልዱም ብለን መወገዛችን ስተት ነው። እሱ አምላክ ካደረገ ያን ያህል ክህደት ከሄደ እኔ በትንሹ መናፍቅ ነኝ። መናፍቅ ማለት የክህደት እጅግ ትንሹ ነው። አሁን ይኸውልህ በዩቲዩብ ነው የተላለፈው። አዎ አምላክ ነች ማለት እንችላለን ብሎ ሲናገር ሲኖዶስ ስብሰባ መቀመጥ ነበረበት። አዎ ሊቃውንት ጉባኤው ስብሰባ መቀመጥ ነበረበት። ይሄ ኑፋቄ ነው። አምላካችን አንድ ነው ማለት አለበት እንጂ አምላክ ያለበት ምክንያት እንዲህ ሊሆን ይችላል። በጸጋ አማልክት ናቸው እናንተ አማልክት ናቸው አልኩ። ቃል የመጣላቸውን ይላል ጌታችን። ቃል የመጣላቸውን የእግዚአብሔር ቃል የመጣላቸውን እናንተ አማልክት ናቸው አልኩ ተብሏል የሚለውን ይዘን ቃል የመጣለት ሁሉ አምላክ ብለን እንድንወስን የሚያስገድድ ተልእኮ አይደለም ያ። በዚህ ጉዳይ ላይ አንድ ሰው ጠዋት ሲናገር የሰማሁት ነገር በጣም ደስ ያለኝ ነገር መዝሙረ ዳዊት አማልክት ናቸው የሚለውን የተናገረበት ለፈራጆች፣ ለዳኞች፣ ለመሪዎች የተነገረ ንግግር ነው አለ እና እናንተ አማልክት ናችሁ ገዢዎች ናችሁ አልኩ። ነገር ግን ምንም እንኳን ገዢ ትልቅ ባለስልጣን ብትሆኑ እንደ ሰው ልጆች ትሞታላችሁ አላቸው። አዎ እንዳንዱ መላእክት ትወድቃላችሁ ነው ያላቸው። ይሄ የነቀፌታ ንግግር ነው። እዚህም መጥቶ ምን አለ ጌታ? ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላልኩ ምንድነው ትቃወማላችሁን አለ ይላል። ልብ በለው እንግዲህ ቃል የመጣላቸውን ሰዎች አማልክት ያላቸው ገዢዎች ማለት ነው። ይሄ ገዢነት በህይወታችን የሚተገበር እንጂ ማረጋችን አይደለም። አዎ ልብ በልልኝ። አሁን ለምሳሌ እኔ አምላክ ነኝ ብዬ ብል
ልብ በላው ከክርስትና ውጭ ላለ ሰው በመዝገበ ቃላት ነው የሚፈታው ትክክል በመዝገበ ቃላት ስለሚያውቀው አምላክ ማለት ገዢ ማለት ነው ወይ አስተዳዳሪ ነው የቀበሌ ዳኛ ነው ሊለኝ ይችላል የውጭ ሰው ለፈርዖን አምላክ አድርጌሃለሁ ሲባል ሙሴም እስኪሞት ድረስ ፈርዖንም እስራኤልን እስኪለቅ ድረስ ነው ከዚያ በኋላ ሙሴ የፈርዖን አምላክ ሆኖ ለዘላለም አይኖርም ልብ በልኝ በተሰጠበት የተልኮ ጊዜ ያቺ እስክትፈጸም ድረስ ምናልባት እግዚአብሔር አንድ ነብይ በስልጣን ሲልከው አንድ አገልጋይ አንድን ሐዋርያ በስልጣን ሲልከው ያቺ ተልኮ እስክትፈጸም ድረስ ለተላከበት ነገር ለዛ እንደ ባለስልጣን ሊሆን ይችላል እንደ ገዢ ሊሆን ይችላል ከዚያ ባለፈ ግን አምላክ የሚለው ድንግል ማርያምን አምላክ ማለት እንችላለን ይሄ እኮ እግዚአብሔር እናት እንደማለት ነው በጸጋ ከቢለው ጋር ያቀራረበው አይመስለኝም ነው ዛሬ በቅርቡ ዲያቆን ሕዝቅያስ የሚባልና ብፁዕ ቅዱስ አቡነ ጳውሎስም ተናግረው ነበር ተዚህ ለህ እንደሆነ ብለዋል ወደ ቤተ ክርስቲያን የምንመጣው ትንንሽ እግዚአብሔሮች ለመሆን ነው አልገባኝም ግን እሳቸው አመሰምቸዋለሁ ደጋግሜ በምንም መንገድ ይናገሩት በመዝገበ ቃላትም ተርጉመው ልብ በል በቋንቋ ተርጉመው ወደ ቤተ ክርስቲያን የምንመጣው ልብ በል አንዱ ቁልፍ ነገር ወደ ቤተ ክርስቲያን የምንመጣው አሉ ትንንሽ እግዚአብሔር ለመሆን ነው ያዝልኝ ዲያቆን ሕዝቅያስ የተባለ መምህር ደግሞ በቅርቡ እኔ ለእናንተ እግዚአብሔር ነኝ እናንተ ለኔ እግዚአብሔር ናችኋል አንድ የሊቃውንት ምናምን ትንፍሽ አላለም እስካሁን ድረስ ልክ አይደሉም ብፁዕ ቅዱስ አቡነ ጳውሎስ ወደ ቤተ ክርስቲያን የምንመጣው በክርስቶስ አምነን ለመጽደቅ ነው ቃል ለመካፈል ለቅዱስ ቁርባን ለሌላ መንፈሳዊ ሥርዓት ለመካፈል እንጂ እግዚአብሔር እኔ አምላክ ለመሆን ነው ቢሉ እንኳን ይቀለኛል እኮ አሁን እኔ አሁን ለምንድን ነው መሰለ መለከ ገዛ አይደለም መለከ ገዛ አይደለም አምላክ ገዢ ማለት አይደለም እሺ ገዢ ናችሁ ተብለናል ግዙ ንዱ ተብለናል ብለን እንውሰደው በቋንቋ እግዚአብሔር ለመሆን ነው በጣም አደገኛ ነገር ነው እግዚአብሔር አምላክ ነው ራሱ እግዚአብሔር ትሆናላችሁ የሚለው የሰይጣን ተንኮልም እዚያ ላይ ብናየው ውድቀቱ ከቀላል አይደለም እሱን እኮ ነው ልብ መጽሐፍ ምን ይላል እግዚአብሔር አምላክ ነው ይላል አምላክ ሁሉ ግን እግዚአብሔር አይደለም በዓለም ብዙ አማልክት አሉ ይላል አይተንደው አማልክት ሁሉ እግዚአብሔር አይደሉም እኛንም አማልክት ቢለን እንኳን ዘበጸጋ ነው ብላ በትል እንደምትለው እግዚአብሔር አይደለንም አንሆን እግዚአብሔር ግን አምላክ ነው አይ እግዚአብሔርነት ፈጣሪነት እንደውም ቅድም ስነ መለኮት ትምህርት ቤትም ላይ ይነገራል የማይተላለፉ የሚባሉ ባህሪያቶች አሉት እግዚአብሔርነት በምንም ታምር አይተላለፍም እግዚአብሔርነትን አላባዛም በስልጣን አይሰጥም ሁን ብሎ እግዚአብሔር አይሰጥም ራሱን አላባዛም እኮ በመልኩ ፈጠረን እንጂ እኔ ምንድነው የኢትዮጵያ ቤተክርስቲያን ችግሯን የታቀፈችው ውስጥ ይሄን ሁሉ ይዛ ነው አካኪ ዘራፍ የምትለው ወደ ውጭ የኑፋቂ አስተማሪዎችን ይዛ ነው የምትናገረው የክህደት አስተማሪዎችን ተሸክማ ነው የምትኖረው ችግሯ ከራሷ ነው የእስራኤል ችግር በመትሰራው ስራ እንጂ ፋርስና ባቢሎን እስራኤል ለማስቸገር አይመጡም እግዚአብሔር ነው የሚቀሰቅሳቸው ለምንድን ነው የሚቀሰቅሳቸው በውስጧ በተፈጠረ ችግር ነው የቁጣ ጨንገሬ ይለዋል እኮ ቂሶንን በቃ ጭርወስን የቁጣ ጨንገሬ በቃ የባቢሎን ነገስታት መጥተው ይወሯታል እንደገና ሄዶ ያተርፋታል እግዚአብሔር ይወስዷቸዋል ይላቸዋል በምን ምክንያት መሳፍንትን ነው ዝም ብለህ መሳፍንትን ስታዩ እግዚአብሔር ነብይ ታዳጊ ያስነሳላቸዋል መስፍኑ ሲሞት እስራኤል ወደ ጣዖት እንደገና ሲያዙ ጠላት መጥቶ ሲመታቸው ያለቅሳሉ እግዚአብሔር ታዳጊ ሲያስነሳላቸው በዚህ 400 ዓመት ያህል ይለዋል መዘመን መሳፍንት ስለዚህ የኢትዮጵያ ቤተክርስቲያን አሁንም እንትን የምናረገው ጫና አድርገን ህዝቡ እንዲያውቅ የምናረገው ውጫዊ ችግርን እንደ ሰንደቅ በማንሳት ውስጣዊ ችግርን መደበቅ አይቻልም ነው ውስጣዊ ችግሮችን መፍታት ነው ለቤተ ክርስቲያኒቱ ሰላም የሚሆነው ምን ታድርግ ነው አሁን እንግዲህ መርጌታ ጽጌ የሊቃውንት ጉባኤው በዚህ ተጠናቋል አሁን አንድ መፍትሄ ሳይሰጥ ተጠናቋል አይደለም